ክርስቶስን ያህል ጌታ እያመለክን ገነትን ያህል ሀገር ተስፋ እያደረግን ድንግል ማርያምን ያህል እናት እያለን መስቀልን ያህል ጋሻ እያለን መነሳት ያቃተን ለምን ይመስላችኋል? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማህሌቱ አንሶ ነው? ሰዓታቱ አንሶ ነው? ቅዳሴው አንሶ ነው? ከኢትዮጵያ በላይስ ይሄ ላሳር ነው። ከኢትዮጵያ በላይ ሰዓታት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ማህሌት መላእክት እንደሆኑ እንጂ ከኢትዮጵያ በላይ ጾም መላእክት እንደሆኑ እንጂ ከኢትዮጵያ በላይ ምጽዋት በፍጹም የለም። አዲያ ግን ጠማማነታችን ተንኮልነታችን እንደ እስራኤል ነው። ጠማሞች ነን፣ በእውነት ጠማሞች፣ ቀናተኞች፣ በባልንጀራችን ማማር ደስ የማይለን ጉጾች ነን በእውነቱ። ይሄን እግዚአብሔር አይወደውም። የዲያብሎስ መልክ ነው ይሄ። የማይታረቅ ልብ ያለው ሰው የዲያብሎስ የበኩር ልጁ ነው። ሀዳጌ በቀል የማይሆን ቂም የማይረሳ ልብ ያለው ሰው እሱ የዲያብሎስ ልጅ ነው። በክርስቶስ ፊት ጽዋ ተርታ ዕድል ፈንታ የለውም። ነገም እነግራችኋለሁ፣ መስተካከላችን ብቻ ትንሣኤን ያመጣልናል። መስተካከላችን፣ አንደበታችን መለፍለፉን ሲያቆም፣ አድማውን ሲያቆም፣ መራገሙን ሲያቆም፣ ነገር ሥራውን ሲያቆም፣ በጠላት መጸለዩን ሲያቆም፣ ሰውነታችን በሙሉ ሲስተካከል፣ ያን ጊዜ እግዚአብሔር ብርሃንን ያወጣል። እግዚአብሔር ለኢትዮጵያ ብርሃንን ያወጣልን። እንዲወጣልን ደግሞ እንስተካከል። እውነቴን ነው። ተስተካከሉ። በሞት ያፈርሰውን ይዣችኋለሁ። እግዚአብሔር ቅዳሴ አልቸገረውም። እግዚአብሔር የቸገረው ነገር የለም። እግዚአብሔር የቸገረው ሰው ነው። ሰው ተሆኑ እንደሆነ ሰው ሁኑ። ሰው እንሁንና እግዚአብሔር ደግሞ እኔ አሁን ክርስቲያን መሆኑ ቀርቶብን ፍጥረት በሆን ራሱ ሰው በሆን ራሱ አውሬ እኮ ነን። አታዩትም እንዴ? እንስሶች እኮ ነን። በእውነት መስተካከል አለብን። ወደ ራሳችሁ ተመልከቱ። እግዚአብሔር እንዲሰማን ከፈለጋችሁ እውነቴን ነው የምነግራችሁ። እግዚአብሔር እስራኤልን ምንድነው ያላቸው? እኔ ጾማችሁ አነሳ አላልኩም፣ ግን ግፍ እየሰራችሁ ስለምትጾሙ ጾማችሁን አልፈልግም ይላል የሰራዊት ጌታ እግዚአብሔር። አሁን የጎንደር ምህላ ብቻ እንኳን ኢትዮጵያን ዓለምን አያስተካክልም። ለምንድነው ግን እንደዚህ? ለምንድነው ታዲያ ማስተካከል ያልቻልነው? ማለዳ እግዚኦ ማረነ ነው፣ ማታ እግዚኦ ቅስፈነ ነው። ጥፋት ነው እኮ። እኛ እኮ ቅሰፈኝ ነው የምንለው እኮ። ይህ እኮ ነው ቂማችን መች አለቀ? ሌላውን ተውት። እግዚአብሔር የሚፈልገው ፍቅር ብቻ ነው። የሕግ ፍጻሜ ፍቅር ነው አለ ቅዱስ ጳውሎስ። የሕግ ፍጻሜ ፍቅር ነው። ሕግ ሁሉ የሚፈጸመው በፍቅር ነው። 10ሩ ሕግጋት የሚፈጸሙት በፍቅር ነው። እና እግዚአብሔር ለሁላችንም ቅን ልቡና ያድለን፣ አዲስ ልብ ይስጠን፣ አሮጌውን ሰውነታችን ያራግፍልን። መድኃኔዓለም ይሄ ጾም ሲያበቃ